በመካከለኛው ምስራቅ ጦርነት ሳቢያ ወትሮም በጫፍ ላይ ያለው ኑሯችን የቁልቁሊት እየነካው ነው። ድሮ ከኑግ የተገኘህ ሰሊጥ አብረህ ተወቀጥ ይባል ነበር። የሚገርመው እኛ ከኑጉ 40 ሚሊዮን ክንድ ርቀን ዘነዘናው አላስተረፈንም። በቀደም የኢንተርኔቱን ኬብል ከቀይ ባህር ላይ ሊበጥሱት እየተሰናዱ ነው የሚል ወሬ ስለሰማው ለምንም ብዬ ባለ 21 ኢንች ቲቪና ዲክ ገዛሁ። ከዚያ ቪዲዮ ማከራያ ቤት ፍለጋ አዲስ አበባን ሙሉ ዞሬ ስላጣው ከሳይንስ ሙዚየም ማዘር ኢንዲያና ፋዘር ፓኪስታን የተባሉ ፊልሞችን በቪኤችኤስ ተከራየሁ። ኑሮ ሁሉም የሚወድቅበት ፈተና እየሆነ ነው ጎበዝ። ቅድም ቤንዚን ፍለጋ ከጃን ሜዳ እስከ ቀበና የተሰለፉትን መኪኖች አይቼ ሆዴ ባባ። አንዳንዶች መኪናቸው ውስጥ ተኮራምተው እኔ በእግሬ አፈስ ሳደርገው በከባድ ቅናት ይመለከቱኛል። አንዳንድ ባለመኪኖች ጥበቃው ረጅም ጊዜ እንደሚፈጅ ቀድመው ስለጠረጠሩ ስንቅ፣ መድኃኒት፣ ትራስና ብርድ ልብስ ሳይቀር ይዘው መጥተዋል። እረ ነዳጅ ያለህ የሆነ ጊዜ ላይ ተገኘ የተባለው ድፍድፍ የጠላ ነው እንዲህ? ውሃውን ወደ ወይን የቀየርህ ጌታ፣ ከሐይቆች አንዱን መርጠህ ወደ ናፍጣ ቀይረህ አስደምመን እንጂ። አሜን። ድሮ የቸገረው ሰው በአለባበሱ ይታወቅ ነበር። አሁን ዘንጦ የሚቸገር ሰው እየበዛ ነው። አንድ ደህና የለበሰ ሰው መንገድ ዳር ቆሞ እጁን ከዘረጋልኝ ለምጽዋት ይሁን ለሰላምታ መለየት እየተቸገርኩ ነው። በቀደም የሆነ ካፌ ገብቼ ሳንዱሽ ስበላ ከፊት ለፊት የተቀመጠ ሰውዬ ደጋግሞ ያፈጥብኛል። እኔም በአጻፋው አፈጠጥኩበት። ሰውየው የጣሊያን ሱፍ ለብሶ የኩባ ከረባት አስሯል። ወንድሜ አለኝ። ወንድሜ የሳንዱችህ መዓዛ እየተፈታተነኝ ስለሆነ አንድ ያስነክሰኝ አለኝ። አዘንኩ፣ ተከዝኩ። ላለማልቀስ እየታገልኩ ብድግ ብዬ የሳንዱቹ መዓዛ ወደ ሰውየው አፍንጫ የማይደርስበት ቦታ መርጬ ተቀመጥኩ። ሀበሻ ገራሚ ፍጡር መሆኑን ከድሮ ጀምሮ ብጠረጥርም በደንብ ውልል ብሎ የተገለጠልኝ በኮረና ሰሞን ነው። የአገርህ ሰው ለጥንቃቄ ማስክ ገድግድህ ሲያይህ ይህን ያክል ምን ያንቦቀቡቃል እያለ ያሸማቅቃል። ከዛ አጅሬው አስተኝቶ ለሳምንታት ያክል አበራይቶት ትቶት ይሄዳል። ከዛ እንዴት ነህ ስትለው በዝሆን እግሩ ደቅድቆ አጨማልቆ ለቀቀኝ በማለት ፋንታ እኔንማ ይዞ ለቀቀኝ በማለት አቃሎ ይነግርሃል። ከህመሙ በረከት እንዲደርስህ ወጥሮ ያበረታታል። ስለ ክትባት ስታነሳበት ኧረ ችብስ ሊያስገቡብን ነው ይልሃል። ባለፈው አንዱ ፈረንጆች ችብስ ክንዴ ላይ ቀረቀሩብኝ እያለ ሰላላ ክንዱን ለህብረተሰቡ ሲያስጎበኝ በሆነ ዩቲዩብ ቻናል ላይ አየሁት። አይኔን ባይበሉባይ ጠራርጌ አተኩሬ ሳየው ክንዱ ላይ ያለው ኮረሪማ የሚያክል ኪንታሮት ነው። አንዳንዴ ሲደብረኝ ስልኬን መሽለጥ አድርጌ አዲስ አበባ ወይም ማርቆስ ለሚኖር ጓደኛዬ እደውላለሁ። ስማ ያለህበት አካባቢ ኮቪድ እንዴት ነው? እኔንማ ትናንት ይዞ ለቀቀኝ ይለኛል። ፍቅር እንኳን ትንሽ ሳያመነምን ሳያከስል አይለቅም፣ እንዴት ዝም ብሎ ይለቅሃል እላለሁ በቅናት ስሜት። የሆነ ነገር ትዝ ይለኛል። ድሮ መገናኛ ካልዲስ ፊት ለፊት ቆሜ የኮንትሮባንድ ጫማ ሳማረጥ የሆነ መዳፍ ትከሻዬን ይነካኛል። ዞር ስል የሆነ ሰውዬ ኦ ይቅርታ፣ በማጅራት በኩል ሳይህ ከማውቀው ሰው ጋር ተመሳስለህብኝ ነው
ይልና ለጥቂት ሰከንዶች ይዞት የነበረውን ትከሻዬን ይለቀዋል። የአገር ቤት ጓደኞቼ ኮቪድ ይዞ ለቀቀኝ ሲሉኝ ትዝ የሚለኝ ይሄ ነው። በዚያን ጊዜ ራስ ምታትና ቁርጥማት ጢባጢቤ ተጫውቶብኝ ወደ ሐኪም ቤት ጎራ አልሁ። ዶክተሩ ከላይ እስከታች ከመረመረኝ በኋላ በረጅሙ ተንፍሶ የያዘህ በሽታ ጋርሊክ 20 ይባላል። ነጭ ሽንኩርት አብዝቶ ከመብላት የሚመጣ አዲስ በሽታ ነው። በሽታው ከፍተኛ ደረጃ ላይ ሲደርስ ያስቀባጅርሃል፣ ያስበደብድሃል። ርዕሱ ከይዘቱ ጋር የማይገናኝ ጽሑፍ ሁሉ ልትጽፍ ትችላለህ አለኝ። ለሕይወት ያሰጋኛል ዶክተር አልኩት በጭንቀት ስሜት። ወል እንግዲህ አለ ዶክተሩ፣ ጠረንህ ያስመረረው ሰው ደብድቦ ሊገልህ ይችላል። ሐኪም ድሮ ቀረ። በድሮ ጊዜ አንዱን ወጌሻ ኩላሊቴን አመመኝ ስትለው የጅብ ቅንድብ ፈልገህ ብብትህ ላይ ያዝበት ይልሃል። ምክሩን ሰምተህ የጅብ ቅንድብ አመጣ ብለህ ጫካ ስትገባ ጅቡ ራሱን በመከላከል ሰበብ ይበልሃል። ግልግል። ወጌሻው ምን አለበት? በሕይወት እያለህ ቀብድ ተቀብሎሃል። የጥንቱ መንገድ ትንሽ ራዲካል ቢሆንም ሁነኛ መፍትሄ ነበረው። በሽታውን የምታስወግደው በሽተኛውን በማስወገድ ነበር። በእውነት አንዳንዴ ስታስቡት ስልጣኔ የሚባለው ነገር ከንቱ ንፋስን እንደመከተል ነው። አሜሪካን የሚያክል የሰለጠነ ሀገር የኮሮና ክትባትን ለማግኘት ያየው ሀበሳ አይረሳ። የዚህስ የሀገራችን ባህላዊ መድኃኒት ድርጅት ተቋም ይሻላል። ድርጅቱ የኮሮና መድኃኒትን ለማግኘት በ7 አይጦች ላይ ሙከራ አድርጎ 5 አይጦች ለህልፈተ ሕይወት ተዳረጉ። ተቋማችን አይቆጨውም። ቢያንስ ከዚህ በኋላ ዘመናዊ የአይጥ መርዝ ማምረት እንደሚችል አውቋል። ክትባት የጀመረ ሰሞን ምዝገባውና ወረፋው አይቀመስም ነበር። አንድ ቀን ዝም ብዬ ድንኳን ሰበራ ጎራ አልሁ። ምን ፈልገህ ነው ሲሉኝ፣ እማትፈልጉት ክትባት ይኖራችኋል አልሁ ራሴን እያከኩ። ዕድሜ ስንት ነው አለችኝ ነርሲቱ። ኦፊሻል ዕድሜ 40 ዓመት ይገመታል። አዝናለሁ። አሁን እየከተብን ያለነው ከ50 ዓመት በላይ የሆኑትን ነው። ግን አተነፋፈሴ የ70 ዓመት አዛውንት ነው። እንደምንም አጠጋግተሽ አስገቢኝ። ኦኬ፣ ተመዝግቦ የቀረ ካለ በምትኩ ትከተባለህ። እጅሽን ከቁርጥማት ይሰውርልኝ በማለት መርቂያት ቁጭ አልሁ። በሁለት ከዘራ መሃል ጎብጦ የሚንቀጠቀጥ አዛውንት አይቼ ስንት ዓመት ሆነው በማለት ጠየቅኩት። ምን አልኸኝ አለኝ። ከኪሴ ማይክ አውጥቼ ቼክ ማይክ 1 2 3 ስንት ዓመት ሆኖት? ባለፈው ሳምንት 100 ደፈንሁ ብሎ ሲመልስልኝ ተገርሜ፣ እና እርሶም ክትባቱን ይፈልጉታል? ለእኔ አይደለም አባቴን ላስከትብ መጥቼ ነው። በመጨረሻም ተጠራሁ። ነርሲቱ ክንዴን አፈፍ አድርጋ ይዛ እንደ ጥጥ ስታባዝተው ከቆየች በኋላ ብዙ ጊዜ የምትመገበው ምንድን ነው? ሩዝ። እንዳውም ሩዝ አጥብቄ ከመውደድ የተነሳ ወዳጆቼ ሩዝቤልት የሚል ቅጽል ስም አውጥተውልኛል አልኳት። በላውን ወደ ቤት ተመልሰህ ሂድና ገንቢ ምግብ ብላ፣ ዳምፒል አንሳ፣ ፑሻፕ ስራ። ከዚያ ከ2 ወር በኋላ ተመልስ። ሴትዮ ልትከትቢኝ ነው ወይስ ቦዲጋርድ ልትቀጥሪኝ? አሁን ሳስበው ሶሻል ሚዲያ የሚባል ባይኖር የኳራንታይን የብቸኝነት ዘመኔን ምን አደርገው ነበር? ምን ይውጠኝ ነበር? በነገራችን ላይ ፌስቡክን የተቀላቀልኩ በ2012 አካባቢ ነው እና ያኔ ከቤተሰቤና ከጎረቤት በቀር የሚያቀኝ አልነበረም። የፌስቡክ አጠቃቀም ራሱ በቅጡ አልገባኝም ነበር። የሆነ ጊዜ ላይ 2 ሄክታር ቶክሲዶ ሱፌን ግጥም አድርጌ ለብሼ
ጆፌ አሞራ የሚያክል ከረባት ጣል አድርጌበት ፎቶ ተነሳሁና ፌስቡክ ላይ ለጠፉ። ከዚያ ፈንድሻ እየበላሁ የሕዝቡን ምላሽ ብጠብቅ ምንም የለም። ደብረ ማርቆስ ዘመድ ጠይቄ ስመጣ አስካለ የተባለች ልጅ ላይክ አድርገዋለች። ያኔ የላይክ ምልክት የነበረው አውራ ጣት በጣም ግብዳ ነበር። መንገድ ዳር ይዘኸው ብትወጣ ሊፍት የሚሰጥ መኪና ማስቆም ሁሉ ትችላለህ። ከመደሰት የተነሳ ፎቶዬን ስለወደድሽው አመሰግናለሁ የሚል መልእክት ሰደድኩላት። ኢንቦክስ የላኩላት መስሎኝ ግድግዳዬ ላይ እንደለጠፍኩት ያወቅኩት በውቄ የዛሬውን ግጥም ደግሞ ርዕሱን ብቻ ነው የለጠፍከው የሚል አስተያየት ሳነብ ነበር። አትፍረዱ። በሰም በታሸገ ኢንቨሎፕ ጽላሎ ወረዳ ከሚኖር የብዕር ጓደኛዬ ጋር ደብዳቤ ስለዋወጥ ያደግኩ ሰውዬ ኢንቦክስ ቢደናገረኝ አይገርምም። ሴቶች በጠቅላላውም ቆንጆ ሴቶች ደግሞ በተለይ ፎቶ ለጥፈው ውዴታ ወይም ላይክ ለመሰብሰብ ችግር የለባቸውም። ፎቶ ሲነሱ ደግሞ የሳምንት ዕቅድ ነድፈው የወር በጀት መድበው በደንብ ተዘጋጅተው ነው። ለመታወቂያ ጉርድ ፎቶ ለመነሳት ድሮን ሳይቀር የሚከራዩ አሉ እኮ። የእኔ እናት የሩቅ ዘመድ ሲሞትባት ሐዘኗን ለመግለጽ ፊቷን ትነጭ ነበር። የዘንድሮ ዝነኛ ሴቶች በወገኖቻችን ላይ የደረሰውን ጭፍጨፋና ሞት እናወግዛለን የሚል መልእክት የሚያስተላልፍ ፎቶ ለመለጠፍ 4 ሰዓት ሙሉ ቁንጅና ሳሎን ውስጥ ይቆያሉ። ሰዎች ነን፣ እንድንወደድ እንፈልጋለን። 1000 ጓደኛ ኖሮህ 10 ሰው ብቻ ፎቶህን ከወደደው ይደብርሃል። ከወደዱህ በላይ ጭንቅላትህን የሚቆጣጠረው ጥግ ላይ ቆመው ከንፈራቸውን አጣመው ባላየ የሚያልፉ ሰዎችን ስታስብ ነው። ለማንኛውም ብዙ ሺህ ሰው ፎቶህን እንዲወድልህ ትፈልጋለህ? አማላይ ወይም የአንድ ሐሙስ ሴሌብሪቲ መሆን አይጠበቅብህም። የሚጠበቅብህ ይህ ነው። አዋሽን የሚያህል ባንዲራ ልበስ። ግንባርህ ላይ ኤርትራን የሚያካትት የኢትዮጵያን ካርታ ተነቀስ። ከጀርባህ የታወቀ ባለታሪክ ሐውልት ወይም የገዳም ወይም የመስጊድ ምስል ቢኖር አይከፋም። የኢትዮጵያ ፊደል ምልክት ያለበት ቲሸርት ልበስ። የኢትዮጵያ ቁጥሮች የተጻፉበት ሰሌዳ ወይም እንደ ፍሬው ኃይሉ አኮርዲዮን አንገትህ ላይ አንጠልጥል። በቀኝ ክንድህ ላይ ከቅዱስ መጽሐፍ ላይ የተወሰደ ጥቅስ ጣል አድርግበት። ግራ ክንድህ ስለምን ሥራ ይፈታል? ደም ለግስበት። የሆነ ጊዜ ላይ አንዲት ቆንጅዬ ልጅ ፍሬንድ ሪኩዌስት ላከችልኝ። በእህትነት ተቀበልኳት። ትንሽ ቆይቼ እህትነቱን በአንድ እርምጃ ላሳድገው ብዬ በማሰብ በኢንቦክስ ሰፈርሽ የት ነው? ዓላማ ሳለሽ ምናምን ማለት ጀምርሁ። ጥቂት እንዳወጋሁት ግን በሴት ፎቶ የተጠለለ ወንድ መሆኑን ባነንኩበት። ነገሩ በዚህ ቢያበቃ ጥሩ ነበር። ትንሽ ቆይቶ ሌላ ሰው ታናሽ ወንድሙ ይመስለኛል ተመሳሳይ ፎቶ ገጭ አድርጎ ርኩሰት ማለት የሪኩዌስት ላከልኝ። ለጊዜው ብልጭ አለብኝ። ደርግም እስኪልብኝ ጠበቅኩና የሚከተለውን መልእክት ሰደድኩለት። ፎቶውን እንኳ ቀይሩልኝ እንጂ ቤተሰብ፣ የቁም የተነሳችው ፎቶ የላትም። እዚህ ላይ አንድ ነገር ትዝ አለኝ። ድምፃዊ ኬኔዲ መንገሻ የሆነ ጊዜ ኢቲቪ የሙዚቃ ቪዲዮ ሊቀረጽ መጥቶ ጥሩ ላስተናገደው ዘበኛ ሌዘር ኮቱን አውልቆ ሸለመው። ከ2 ካሴት በኋላ ወደ ጣቢያው ሲመለስ ተሸላሚው ዘበኛ አሁንም በዘበኛነት እንደጸና አገኘው። ጭራሽ ሌዘሩን ዛሬም ገድግዶታል። ኬኔዲ ጠጋ ብሎ ሌዘሩን ባይኑ አጠናው። ከርኑ አካባቢ ትንሽ ከመንተው በስተቀር የድሮው ነው። ኬኔዲ ፈገግ ብሎ ዘቡሌውን እንዲህ አለው፣ ፍሬንድ ሌላም ነገር ቀላቅለበት እንጂ። ፌስቡክ እጅ ሲለይ ደግሞ ወደ ቲክቶክ ጎራ ብዬ ፎቶና ቪዲዮ ቀላውጣለሁ።
ስሙኝማ፣ የድሮ እብድ ሙዚቃ ቤት በር ላይ ይደንስ ነበር። የዘንድሮ ዲጂታል እብድ ደግሞ ሞባይሉ ካሜራ ፊት ለፊት ይደንሳል። የገዛ ራሴን ጤንነት የተጠራጠርሁት ኬፋ ሚዴክሳ የተባለ ጴንጤ በሚያዘጋጀው ሙግት ላይ በማያገባኝ በማይመለከተኝ በስካይፒ ስሳተፍ ነው። የሙግቱ ርዕስ ዘፈን ኃጢአት ነው ወይስ አይደለም የሚል ነበር። ኬፋ ሚዴክሳ በእውቀቱ ዘፈን ላንተ ኃጢአት ነው ወይስ አይደለም ብሎ ጠየቀኝ። ዌል ችሎታ ሳይኖርህ ከዘፈንክ ኃጢአት ነው። ራሱን የቻለ ኃጢአት እንኳ ባይሆን ወደ ሌሎች ኃጢአቶች ያመራል። በምሳሌ ላስረዳህ። የሆነ ጊዜ በጓደኛችን ሰርግ ላይ አንዱ የኃይልዬ ታደሰን ዘፈን ለመዝፈን ሞከረ። ድምፁ ግን ከኃይልዬ ይልቅ ለሻለቃ ኃይሌ ድምፅ ይቀርባል። በዚህ የተናደደው ሙሽራ ከአንዱ አጃቢ ጠመንጃ ቀምቶ ተኩሶ ገደለው። ወዳጄ ፍርድ ቤት ሲቀርብ እኔም በምስክርነት ቀርቤ ባርቆበት ነው ብዬ ዋሽሁ። በመጨረሻም ተፈርዶበት እስር ቤት ሲገባ ሚስቱ ከጠበቃው ጋር ተኛች። በአንድ ብሽቅ ዘፈን ምክንያት አትግደል፣ በሐሰት አትመስክር እና አታመንዝር የሚሉት ሕግጋቶች ተጣሱ። አንዳንዴ ደግሞ ለለውጥ ያክል ዩቲዩብ ላይ እጣላለሁ። ዩቲዩብ ለታታሪ ተመልካች መክፈል ቢጀምር እስካሁን መኪና ብቻ ሳይሆን ራሴን መጠበቂያ ድሮን ሁሉ ይኖረኝ ነበር። ለመሆኑ ምንድነው የማየው? ፖለቲካ? ለዕድሌም አላሳየው። ትናንት በርካታ ቆነጃጅት አንዱን አልባሌ ዘፋኝ ከበው ሲደንሱ አይቼ ዘና አልኩ። ሌዲ ጋጋ የኤግዚቢሽን ማዕከል ድንኳን የሚያክል ቀሚስ በምትለብስበት ዘመን የአገራችን ጉብሎች በከፊል መልመላ ሲቀውጡት አይቼ ተደነቁ። በእኛ ጊዜ የሙዚቃ ቪዲዮ በአይን አፋር ሙድ ነበር የሚሰራው። ዓለማየሁ እሸቴ ኩኩ ሰብስቤን እንግዳ የነሽ የኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ ይላታል። እሷም እየተሽኮረመመች ያንኑ ትደግምለታለች። ግን ሁለቱም ጓዳ ለመግባት አይደፍሩም። ዘፈኑን ጀምረው የሚጨርሱት ከግቢ ውጭ ነው። ዛሬ 10 ምናምን ወይዛዝርት ሊሞዚን ውስጥ አንዱን ጎረምሳ ከበው ሲደንሱ አያለሁ። መብታቸው እንደሆነ ባምንም በዘፋኙ ላይ የተሰማኝን ቅናት የተቀላቀለበት ንዴት መደበቅ አልቻልኩም። እኔ እንደዚህ ተኮራምቼ ተቀምጬ የሰው አገር ብርድ እየጠጣሁ እንዴት ዋናው ሰባሰገጥ ጨረቃ በመሳሰሉ ኮረዶች ይከበባል? በእውነት ፌር አይደለም። በእውነቱ የድሮ ዘፈን ይምጣብኝ። የድሮ ዘፈን እኮ የሆነ ቬጂቴሪያን ቃና ነበረው። በጊዜው ያልተዘመረለት የዱር ፍሬ የለም። የሾላ ፍሬ፣ እንኮይ እንኮይ፣ ብርቱካኔ፣ ሸንኮራ፣ ፓፓየነሽም የሚል ሁሉ ዘፈን ነበር። ተቀጠፈ ሎሚ ተበላ ትርንጎ ከሸጋ ልጅ መንደር በስሎ ተንጀርግጎ የምትለዋን የነዋይን ግጥም ማን ይረሳል? ምን ዋጋ አለው? ከዕለታት አንድ ቀን ታደሰ ዓለሙ የሚባል ዘፋኝ ተነስቶ የአማርኛን ዘፈን ስጋ በስጋ አደረገው። የድሮ ዘፋኞች ከማዝናናት ጎን ለጎን ጠቅላላ ዕውቀት ይለግሱ ነበር። ሕዝቡ ስለ ቤትና ስለ ዱር አራዊት ጠባይ መረጃ የሚያገኘው ከዘፋኞች ነበር። ለምሳሌ ካላጉረመረመ አይበላም ነብር ይርጋ ዱባ አለ። የቁልቁለት መንገድ ለበቅሎ አይመችም ሙሉቀን መለሰ። የእባብ ዘለግላጋ የለው እግር እጅ ዓለማየሁ እሸቴ። ዶሮ ውሃ ጠምቶት ተንጋሎ ይጠጣል ነዋይ ደበበ። ፍየል ቅጠል እንጂ አትበላም እንጉዳይ ነዋይ ደበበ። በአጠቃላይ የድሮ ዘፈን ራሱን የቻለ ናሽናል ጂኦግራፊ ነው ማለት ይቻላል። በደምሳሳው ሲታይ የድሮ ዘፈን ግጥም ብዙ አይመስጥም።
በእኔ ግምት ሁለመናው የተዋጣለት የዘፈን ግጥም የተጀመረው በይልማ ገብረአብ ነው። አሁን ደግሞ ሀብታሙ ወጋለ፣ አብርሃም ወልዴና ኑረዲን ኢሳ ጥሩ ጥሩ ግጥሞችን ይጽፋሉ። ከቆዩ ዘፋኞች ውስጥ ግጥም የማይሰምርለት እያዩ የሚባል ዘፋኝ ነበር። የኢትዮጵያ ሬዲዮ እግር ኳስ ባስተላለፈ ቁጥር ለምን የእሱን ዘፈኖች እንደሚጥዳቸው እስካሁን አይገባኝም። እንስራዋን አዝላ በወገቧ ላይ ውሃ ልትቀዳ መሄዷ ነው ወይ ይላል እያዩ። ኧረ የለም፣ እንስራዋን ውሃዋን ልታስተምር እየሄደች ነው። በነጭና ጥቁር ቲቪ ተላለፉ የነበሩትን የድሮ የሙዚቃ ቪዲዮዎች ባየሁ ቁጥር አንድ ነገር ይገርመኛል። ዘፋኞች በጣም የተጋነነ የፊትና የእጅ እንቅስቃሴ ያደርጉ ነበር። ለምሳሌ ፀሐዬ ዮሐንስ ከንዋይ ደበበ ጋር አንዲት ማይክ ተካፍሎ የሚዘፍንበት ቪዲዮ ውስጥ ባቄላ ምርቱ እንጂ አያምርም ክምሩ፣ ተጫወት ምንድነው ማፈሩ ሲል የባቄላ ክምርን በእጁ ምልክት ለማሳየት መከራውን ያያል። ይህ ለምን አስፈለገ ልትል ትችላለህ። በዛ ዘመን የነበረው ቲቪ ድምፁ ጥራት አልነበረውም። ጠረጴዛው ላይ ተጎልቶ ደቅ 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 ሲል መስታወት የተገጠመለት ጄኔሬተር ይመስላል። እና ዘፋኞች ዘፈናቸውን በምልክት ቋንቋ እንዲያጅቡ ይገደዱ ነበር።